ዛሬ በዚህ ቪዲዮ የምነግራችሁ ነገር ትልቁን ቫልዩ ይወስዳል። መጀመሪያ ግቢ ከመግባታችሁ በፊት ማወቅ ያሉባችሁ ትላልቅ ነገሮችን፣ ከዛም ባለፈ ደግሞ መጀመሪያ ዓመት ለዩኒቨርሲቲ ከገባችሁ በኋላ ምን ኮርሶችን ነው የምትወስዱት፣ እነዛ ኮርሶችስ ለምን ያግዟችኋል የሚሉትን ነገሮች በደንብ እንወያያለን ማለት ነው። ከዛም ባለፈ ደግሞ በዚህ ቪዲዮ ውስጥ ጥያቄ የሚሆኑባችሁ ሀሳቦች ካሉ ኮሜንት ሴክሽን ላይ ያስቀምጣችሁልኝ በደንብ ስለዛ ላይ ቪዲዮ መስራት ካለብን አይቼ እሰራላችኋለሁ ማለት ነው። ዛሬ ግን ልነግራችሁ የመጣሁት ሀሳብ ምንድነው፣ ፍሬሽማን ከመግባታችሁ በፊት ምን ኮርሶች እንደምትወስዱ፣ ስለ አዳማ ዩኒቨርሲቲ ደግሞ ብሪፍሊ ያሉትን ነገሮች እነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ማየታችሁን እንዳትረሱ። ስለ አዳማ ዩኒቨርሲቲ ልንገራችሁ። አዳማ ዩኒቨርሲቲ የሚገኘው ከአዲስ አበባ የምትመጡ ከሆነ ብዙዎቻችሁ ከአዲስ አበባ ስለሆነ የምትሉት ከአዲስ አበባ ከሆነ 100 ኪሎ ሜትር የሚርቅ አዳማ ከተማ በምትባል ከተማ ውስጥ ነው የሚገኘው አዳማ ዩኒቨርሲቲ። ከዛም ባለፈ ደግሞ እንደ አዲስ አበባ ዩኒቨርሲቲ የተለያዩ ካምፓሶች ሳይሆንም ያሉት ሜን ካምፓሱ አንድ ነው። አንድ ሜን ካምፓስ ነው ያለው። እዛም ሜን ካምፓስ ውስጥ ደግሞ ስለ ግቢ ላይፉ አንዳንድ ነገሮች ልንገራችሁና በመጀመሪያ ደረጃ ዶርም ስትገቡ ከተለያዩ ሰዎች ጋር ነው ዶርም የምትይዙት። ማለት በጣም ከብዙ ሀገር የሚመጡ ሰዎች ጋር ዶርም ይደርሳችኋል ማለት ነው። ያ ትንሽ ከሌላ ሀገር የምትመጡ ሰዎች ምናምን ከሆናችሁ which is አዲስ ነገር ነው፣ አዲስ ኤክስፒሪየንስ ነው። ለሱ አንደኛ በመጀመሪያ ደረጃ መዘጋጀት ይጠበቅባችኋል። ከዛም ባለፈ ደግሞ በሁለተኛነት ደረጃ በመጀመሪያ ላይ ስትገቡ ግቢያችን አቀባበል ያደርግላችኋል። ምን አይነት አቀባበሎችን ካላችሁ እንደ መጀመሪያ ላይ ስትገቡ የግቢው 3ኛ ዓመት 2ኛ ዓመት ተማሪዎች ቀድመው ነው የሚገቡት። 4 እስከ 5ኛ ተማሪዎች ከ2ኛ ዓመት ጀምሮ ያሉ ተማሪዎች ቀድመን ነው የምንገባውና ቀድመን የምንገባ ከሆነ ደግሞ ለእናንተ እቃችሁን ይዛችሁ በምትመጡበት ጊዜ ወደ እኛ ግቢ ተቀብለን እስከ ዶርማችሁ ድረስ የሚያደርሱ የተለያዩ ተማሪዎች ይኖራሉ ማለት ነው። እንደሌላው ግቢ አትንገላቱም። እኛ ጋር ስትመጡ በጣም በአሪፍ አቀባበል እንቀበላችኋለን ማለት ነውና በዚህ ልክ ምንድነው አንድነት ያለው ተማሪ ያለበት ግቢ ላይ ነው የምትመጡት። ከዛም ባለፈ ደግሞ ሌሎች ሀሳቦች አሉ ማለት አዲስ ከሌላ ሀገር የሚመጡ ከሆናችሁ ሎካል ከሆናችሁ ማለት ነው ከአዳማ የምትመጡ ተማሪዎች ከሆናችሁ which is good ያን ያህል አይከብዳችሁም አየሩም ምናምን። ነገር ግን ስለ አዳማ ስላየሩ ስነግራችሁ ሞቃታማ የምትባል ሀገር ናት፣ ትንሽ ይሞቃልና ወደዚህ ስትመጡ ይዛችሁ መምጣት ያለባችሁ ልብሶች አንዳንዴ ሊዘንብ ይችላል። ሁዲዎች ምናምን የምትወዱ ልጆች ይዛችሁ መምጣታችሁ which is good። ነገር ግን አየሩ በጣም ሞቃታማ ነው፣ ይሞቃል እና እንደዛ ስለሚሞቅ ሳሳ ያሉ ልብሶች ብትይዙና ብትገዙ ሞር አሪፍ ነው ብዬ አስባለሁ ማለት ነው። በዚህ ላይ ሌላ ቪዲዮዎችን እንሰራላችኋለሁ። ዛሬ ስለሚሰጡት ኮርሶችና አንዳንድ ነገሮች ነው ልነግራችሁ የምፈልገው። ከዛም ባለፈ ደግሞ እኛ ግቢ ላይ ምን አይነት ነገሮች አሉ መሰላችሁ፣ የተለያዩ ክለቦች ላይ ምናምን የምትገቡባቸው አክቲቪቲዎች ይኖራሉ። እነሱ ከገባችሁ በኋላ ስለሚሆን አሁን ምንም አልነግራችሁም፣ ግን ሃይላይት ላይ ያሉትን ነገሮች ለማሳወቅ ያክል ነው። ለግቢው ይሄን ያክል ከነገርኳችሁ ቀጥታ ወደ የሚሰጡት ኮርሶች ልለፍላችሁ ማለት ነው። ምን ኮርሶች ነው አዳማ ዩኒቨርሲቲ የሚሰጠው እና ደግሞ አዳማ ዩኒቨርሲቲ ልትገቡ ስትሉ ማለት ነው እንደሌላው ግቢ በምድብ አይደለም የምትገቡት፣ ወይ ደግሞ መርጣችሁ ሊስት ውስጥ የለም። የምትመርጡት ሊስት ውስጥ አዳማ ዩኒቨርሲቲ አይገኝም። ስለዚህ ምንድነው ማድረግ ያለባችሁ ማለት ነው፣ የሚያወጣው የፈተና አለ። እሱን ቀድማችሁ ሲወጣ አይታችሁ ተመዝግባችሁ ከዛ የፈተና ቀናት አሉ በየያላችሁበት የዩኒቨርሲቲ ቦታዎች ካምፓሶች ሄዳችሁ ነው ፈተናው የምትወስዱት። ፈተናው የሚሰጠው ይሄኛው አስቱ ብቻ ይሄኛው አዳማ ዩኒቨርሲቲ ብቻ ሳይሆን የአዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ዩኒቨርሲቲም አለውና እዛም ነው የምትወስዱት። እና መጀመሪያ ላይ ስትመርጡ እሱ ላይ እርግጠኛ ሁኑ ማለት ብዙ ልጆች እዚህ የሚመረጡ መስሏቸው እዚህ ገቡ አሉ ምናምን አይነት ነገርና ስትመርጡ እዛኛውና እዚህኛው ግቢ የሚል አለ ማለት የአዳማ ዩኒቨርሲቲ እና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለት ሳይንስና ቴክኖሎጂ ዩኒቨርሲቲ ስለሆኑ ማለት ነው። እነዚህ ካምፓሶች ከሌሎች ዩኒቨርሲቲዎች የሚለዩት ምንድነው ሳይንስና ቴክኖሎጂ ላይ ቤዝድ ያደረጉ ካምፓሶች ናቸው። ከዛም ባለፈ ደግሞ ኮኔክሽናቸው ኢንተርናሽናል ከሆኑ ዩኒቨርሲቲዎች ጋር ኮኔክሽን ያላቸው ዩኒቨርሲቲዎች ናቸው ሁለቱ ሳይንስና ቴክኖሎጂ ዩኒቨርሲቲዎች። እና ቴክኖሎጂ ቤዝድ የሆኑ
ኮርሶችን ነው የሚሰጡት ማለት ነው። በመጀመሪያ ደረጃ የሚሰጡት ኮርሶች ምን ናቸው የሚሉትን ነገሮች እነግራችኋለሁ ማለት ነው። በመጀመሪያ ደረጃ ፍሬሽማን ላይ የምትወስዷቸው ኮርሶች እንዳጠቃላይ ፈርስት ሴሚስተር ላይ የምትወስዱት አፕላይድ ማቴማቲክስ ትወስዳላችሁ፣ ጀነራል ኬሚስትሪ፣ ጀነራል ፊዚክስ፣ ከዛ ሲቀጥል ፓይተን እንደን ሌላ ደግሞ የምትወስዷቸው ኮርሶች ፓይተን ኮርሶች ትወስዳላችሁ፣ ኮሚኒኬሽን እንግሊሽ ዋን ትወስዳላችሁ፣ ሲቪክ የሚወስዱ አሉ፣ ሎጂክ የሚወስዱ አሉ። እሱ ይለያያል። ግን ሲቪክ የምትወስዱ ልጆች ሲቪክ ትወስዳላችሁ፣ ሎጂክ የምትወስዱ ልጆች ደግሞ ሎጂክ ትወስዳላችሁ። እሱ እንደ ክላሱ ልዩነት ስለሚወሰን ነው። ከዛም ባለፈ ደግሞ ፊዚካል ኤዱኬሽን አለ ማለት ነው፣ ስፖርት ማለት ይኖራል። ፈርስት ሴሚስተር ላይ ይሄን ኮርሶች እነዚህ ኮርሶች ትወስዳላችሁ ማለት ነው። ማብራሪያ ያስፈልጋል ብዬ አላስብም። ምክንያቱም አፕላይድ ማትስ ላይ የምትወስዱት ኮርሶች ምንድነው? አፕላይድ ማትስ ማለት ከዚህ በፊት የተማራችሁት 12 ኤክስ ምናምን የተማራችሁት ኮርሶች አሉና እነሱን ኮርሶች ይሄ ሊሚት፣ ኮንቲኒቲ፣ ዴሪቬቲቭ፣ ኢንተግሬሽን እነሱን በአፕላይድ ዋን ላይ ትወስዳላችሁ ማለት ነው። አፕላይድ ዋን ማቴማቲክስ ተብሎ ነው የሚሰጣችሁ ማለት ነው። ጀነራል ኬሚስትሪ ላይ ደግሞ የምትወስዱት ምንድነው? አቶሚክ ስትራክቸር፣ ኬሚካል ቦንዲንግ፣ ቴርሞዳይናሚክስ ምናምን እና አንዳንድ የላብ ኢኩዊፕመንቶች ምናምን ነገሮች በቃ ስለ ኬሚስትሪ ትማራላችሁ። ጀነራል ኬሚስትሪ በቃ አጠቃላይ ኬሚስትሪ ስለሆነ ማለት ነው። ጀነራል ፊዚክስ ላይ ደግሞ የምትወስዱት ሜካኒክስም አለ፣ ቬክተር፣ ወርክ ኢነርጂ ቴዎረሞች ምናምን ትማራላችሁ ማለት ነው። እነሱ የተለያዩ ፎርሙላዎች እስከዛሬ የተማራችሁት የፊዚክስ እንትን ግን ጀነራል ተደርጎ ይሰጣችኋል ማለት ነው። ከዛም ባለፈ ደግሞ ምንድነው ፓይተን ላይ ደግሞ ያው ፓይተን አዲስ ኮርስ ነው የሚሆንባችሁ። የወሰዳችሁ ልጆች ትኖሩ ትችላላችሁ። ከአዲስ አበባ የመጡ ልጆች የወሰዱ ልጆች ነበሩ፣ ግን እንደዛ የወሰዳችሁ ልጆች ልትኖሩ ትችላላችሁ። ግን ያልወሰዳችሁ ሌሎች ሀገሮች የምትኖሩ ልጆች ሆናችሁ አዲስ እንትን ነው። ኮምፒውተር ፕሮግራሚንግ አንዱ ላንጉጅ ነው እና እንደዛ አይነት እንትን ነው። ቀለል ያለ ነው። ለአንዳንዶቹ የከበዳቸው ተማሪዎች አሉ አዲሱ የሆነባቸው፣ ግን ቀለል ያለ ኮርስ ነው። ያን ያህል የሚከብድ ኮርስ አይደለም። ኮሚኒኬሽን እንግሊሽ ያው ግራመሮችን ኮሚኒኬሽን እንግሊሽ ነው ኮሚኒኬሽን ነው የምትማሩት ማለት ነው። ሲቪክ ዛሬ የተማራችሁትን ሲቪክ ትማራላችሁ። ሎጂክ የምትማሩት ደግሞ ያው ሎጂክ ትወስዳላችሁ ማለት ነው። ሎጂክ ትንሽ ለየት ያለ ሀሳብ ነው፣ ደስ የሚል ሀሳብን ይይዛል ምናምን ነገር ነው። ልጅ የተማርኩት ኮርስ ነው። እሱን ኮርሶችን ትወስዳላችሁ። ስፖርት ፈርስት ሴሚስተር ላይ ራኒንግ ነው። በቃ ሜዳ ላይ ትወጣላችሁ ምናምን የተለያዩ የአክቲቪቲዎችን ትወስዳላችሁ። እንደሚባለው ስፖርት አክቲቪቲዎችን ትወስዳላችሁ ማለት ነው። እነዚህ ኮርሶችን ነው የምትወስዱት በመጀመሪያ ሴሚስተር ላይ ማለት ነው። ሰከንድ ሴሚስተር ላይ ደግሞ የምትወስዱት ኮርሶች ምንድን ናቸው መሰላችሁ? በመጀመሪያ ደረጃ እንትን ትወስዳላችሁ አፕላይድ ማቴማቲክስ 2 አፕላይድ ማቴማቲክስ 2 ላይ የምትወስዷቸው ኮርሶች እንደዚህኛው ኮርሶች ሆነው ግን ከማትሱ ለየት ያለ ኮርሶችን ትወስዳላችሁ ማለት ነው። አሁን እዚህ ጋር ላሳያችሁ ብሞክር ለፍሬሽማን ምን ትወስዳላችሁ መሰላችሁ? አፕላይድ ማትስ 1 ብያችኋለሁ እና አፕላይድ ማትስ 2 ትወስዳላችሁ። C++ ላንጉጅ ነው፣ ከፓይተን የቀጠለ ላንጉጅ ነው። እኔ ትንሽ የከበደኝ ኮርስ ይሄኛው ኮርስ ነበረ። ከፓይተን ትንሽ ጠጠር ይላል። ብዙ ሰው ግን ፓይተን ይቀላል፣ ይሄኛው ይከብዳል፣ ይሄኛው ይቀላል ነው የሚለው ብዙዎቹ። እኔ ግን ይሄኛው ከብዶኝ ያኛውን ይቀለልኝ ቢሆንስ። ከዛ ቴክኒካል ድሮይንግ ትወስዳላችሁ። ቴክኒካል ድሮይንግ ላይ ድሮ የተማራችሁ ትኖራላችሁ። ያልተማራችሁ ልጆች ቴክኒካል ድሮይንግ ላይ የምትወስዷቸው ቴክኒካል ድሮይንጎች እንደ ድሮ አይነት አይደሉም፣ ማሽን ድሮይንጎች ናቸው የምትስሏቸው ምናምን አይነት ነገር እና ግን ፈርስት አንግል ፕሮጀክሽን፣ ሰከንድ አንግል የሚባሉ አሉ። እነሱን ትማራላችሁ ቲዲ ላይ ማለት ነው፣ ቴክኒካል ድሮይንግ ላይ ማለት ነው። ስፖርት አለ እዚህ ጋር ስፖርት ላይ ቦሊንግ ነው እና የተለያዩ ባስኬትቦል፣ ፉትቦል ምናምኖች ነው የምትወስዱት። ከዛ ሎጂክ ላይ ቅድም እንዳልኳችሁ ነው። ሎጂክ ራሱ ደስ የሚል ኮርስ ነው። አይታችሁ ራሳችሁ እንትን በሉት። ሲቀጥል ኢመርጂንግ ላይ ደግሞ ኢመርጂንግ ቴክኖሎጂ ምንድነው? ስለ ቴክኖሎጂዎች ምናምን ነው የሚያወራው እና እሱም ቀላል ኮርስ ነው። በደንብ የምትሰሩት ኮርስ ነው። ፍሬሽማን ላይ የምትወስዷቸው ኮርሶች እነዚህ ናቸው እና ትንሽ ለየት የሚል ሰከንደሪ ላይ ስትገቡ ለየት የሚሉ ሀሳቦች አሉ እና እነሱን ቪዲዮ እንድሰራላችሁ የምትፈልጉ ከሆነ እሰራላችኋለሁ። ምክንያቱም እንደሌላው ስኩል ዲፓርትመንት አይደለም የምትመርጡት። ምን እንደምትመርጡ በቀጣይ ቪዲዮ የምሰራላችሁ ይሆናል። የምትፈልጉ ከሆነ ሰከንድ እያላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሁለተኛውን ቪዲዮ እሰራላችኋለሁ ማለት ነው። ከዛ ሲቀጥል
ልነግራችሁ ዛሬ የፈለኩት ነገር እነዚህን ኮርሶችን ትወስዳላችሁ የሚሉትን ነገሮች ነው። ከዛም ባለፈ ልላችሁ የምችለው ነገር ፈተናዎች ይኖሩታል። መጀመሪያ ስትገቡ ከ50 የምትፈተኑት ፈተና አለ። ስለሱም ዲፕሊ ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ። ዛሬ ልሰራላችሁ የመጣሁት ፍሬሽማን ላይ ስለሚሰጡት ኮርሶች እና ስለ ግቢው አንዳንድ ነገሮች ሃይላይት ልነግራችሁ ነው የፈለኩት። ቀጣይ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝና እሰራላችኋለሁ ማለት ነው። ለዛሬ ስለ አለም ዩኒቨርሲቲ የምነግራችሁ ነገር ይሄንን ይመስላል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁኝ። እስከ ቪዲዮ መጨረሻ ከቆያችሁ አይቀር ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ እየታየ ነው ግን ሰብስክራይብ እያደረጋችሁ አይደለም። ለሰብስክራይብ እያደረጋችሁ ለጓደኞቻችሁ ደግሞ ሼር ማድረጋችሁ እንዳትረሱ። አለም ዩኒቨርሲቲ መግባት የምትፈልጉ ተማሪዎች ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አንድ በአንድ ኮች ልንሰጣችሁ እንችላለን ማለት ነው። ላይቭ መጀመር ካለብን ላይቭ ዋን ቱ ዋን ላይቭ ገብተን የሚኖራችሁ ጥያቄዎች አንድ በአንድ መልስላችኋለሁ ማለት ነው። ስለ አዳማ ዩኒቨርሲቲ ያሉትን ሐሳቦች። ስለዚህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሁሌም እንደምላችሁ ደግነት መራችን እናርግ። ቸር ቆዩ።